ሰላም ዛሬ የኮምፒውተራችን ፍጥነት እንዴት መጨመር እንደምንችል እናያለን። የተለያዩ አፕሊኬሽኖች ከፍታችሁ የተለያዩ ፕሮግራም ከፍታችሁ ፍጥነቱ የሚቀንስባችሁ ከሆነ እነሱን እንዴት ማስተካከል እንደሚቻል እናያለን። ለየትኛውም ኮምፒውተር ወይም ፒሲ ይሆናል። ስለዚህ መጀመሪያ ወደ ኮምፒውተራችን ኢንተርፌሱ ጋር እንሄድና ልክ ዊንዶው ፕላስ አር ስንነካ ይሄንን ያመጣልናል። መጀመሪያ ይሄንን ክሊን አድርገን ምን ብለን እንጽፋለን? ቴምፕ ብለን እንጽፋለን። ቴምፕ ብለን እንጽፋለን። ከዛ ኦኬ እንላለን። ይሄ በአጠቃላይ ይሄንን የሚያክል ለኮምፒውተራችን ለኛ ምንም የማይጠቅም ቴምፖራሪ ስቶሬጅ ሁሉ ቁጭ ብሎ ነው ያለው። ስለዚህ ይሄንን ማጥፋት አለብን ማለት ነው። ስለዚህ ይሄንን ለማጥፋት ኮንትሮል ኤ ነክተን ሁሉንም ሴሌክት እናደርጋለን። ከዛ በኋላ ፐርማነንትሊ ሪሳይክል ቢን ውስጥ እንዳይቀመጥ ሳይቀመጥ ፐርማነንትሊ ዲሌት እንዲሆን ምን እንጠቀማለን? shift plus delete ብለን እንጠቀማለን። ስለዚህ shift plus delete የምትለዋን ኪወርድ እንነካታለን። ከዛ በኋላ 324ቱንም ታጠፋለህ ይላል። yes ብለን እናጠፋለን። የተደጋገሙት እንደገና እንዳይመጡ do this for all ብለን continue እንላለን። ስለዚህ ትንሽ ጊዜ ሊወስድ ይችላል። ሁሉም ጠፍቷል። ቀጣይ እንደገና ወደ ዊንዶው ገብተን አሁንም እንጽፋለን። ዊንዶው አር ብለን ሌላ ኮማንድ እንጽፋለን። ምን ብለን clean mgr ብለን እዛ ኦኬ እንላለን። ሲ ድራይቭ ላይ ያለውን የማይጠቅመንን ፊ ላይ ካልሆነ ሲ ላይ አድርገን ዲፎልት ሲ ላይ ያደርጋል። ከዛ በኋላ ሲ ላይ ያለው ፊ ሙሉውን ምን ያደርግልናል? ክሊን ያደርግልናል ማለት ነው። ስለዚህ ሲ ላይ ያለውን የማይጠቅሙ ፋይሎችን ክሊን ያደርጋል። አሁን ክሊን እያደረገ ነው። ስለዚህ ሙሉውን ክሊን አድርጎ እስከሚጨርስ ድረስ እንጠብቃለን። ልክ አሁን ክሊን አድርጎ እየጨረሰ ነው። ልክ ከጨረሰ በኋላ የቀሩትን እነዚህን ሁሉንም ቲክ እናደርጋለን። የቀሩትን ሁሉንም እነዚህን ቲክ አድርገን ልክ ካለቀ በኋላ ኦኬ እንላለን። ፐርማነንትሊ ዲሊት ማድረግ ትፈልጋለህ ይላል። ስለዚህ yes ብዬ ዲሊት አደርጋለሁ። ስለዚህ አሁንም ዲሊት ሲያደርግ ትንሽ ጊዜ ሊወስድ ይችላል። መጠበቅ አለብን ክሊን አፕ አድርጎ እስከሚጨርስ ድረስ። ከዛ በኋላ አሁንም ዊንዶው አር ብለን ምን እንጽፋለን? ፕሪፌች ብለን እንጽፋለን። ፕሪፌች ለአንዳንዶቻችን ላይ መጣ ይችላል። ካልመጣ ችግር የለውም። ስለዚህ እነዚህን ካስተካከልን በኋላ ላፕቶፓችንን ዘግተን እንከፍታለን። በሚገርም ሁኔታ ፍጥነቱ የኮምፒውተራችን ፍጥነት በሚገርም ሁኔታ ይጨምራል ማለት ነው። ስለዚህ ቪዲዮ ከተመቻችሁ ላይክ ፎሎ ማድረግ እንዳይረሳ። አመሰግናለሁ።